በቅድሚያ የአፍሪካውያን ኩራት በዓል ለሆነው የአድዋ የድል በዓል 130ኛ ዓመት እንኳን አደረሳችሁ። ሰበር ዜና። በቅድሚያም አርዕስቶቹ የሲአይኤ ሚስጥርና የአያቶላ ግድያ፣ የአሜሪካው ኤፍ-15 የጦር ጀት በኩዌት ተከሰከሰ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የምትፈልገው ግብ እስኪሳካ ድረስ የኢራኑ ዘመቻ ተጠናክሮ ይቀጥላል ሲሉ ተናገሩ። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የመገደል እርምጃ ብዙዎች እንደሚጠብቁት ድንገት በእኩለ ሌሊት የተፈጸመ አይደለም። ከዚህ ይልቅ ማለዳ የሆነ ነው። ይህ የሆነበት ምክንያት አሜሪካ እና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባን ወሳኝ የስለላ መረጃ ለመጠቀም በመወሰናቸው ነው። ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ የነበረ ሲሆን ቅዳሜ ማለዳ በማዕከላዊ ቴህራን በሚገኘው ቅጥር ግቢ ውስጥ ካሚኒ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊ እና የደህንነት ባለስልጣናት ስለሚሰባሰቡበት ስፍራው መረጃ ደርሷቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበር። የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። ካሚኒ ከደህንነት ክትትላችን እና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብልን ሰው ሊያመለክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነው። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ባለስልጣናት ላይ ኢላማ በማድረግ ጥቃት ሰንዝራለች። በዚህ ወቅት የግለሰቦችን እንቅስቃሴ ክትትል ለማድረግ የቴሌኮም እና የተንቀሳቃሽ ስልክ ስርዓቶችን መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴን ያካተተ ነው። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚህ በተጨማሪ እንቅስቃሴዎቻቸውን እና ተጋላጭ የሚሆኑበትን ቅጽበት ለማግኘት ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን መለየት እና መፍትሄ መስጠት አለመቻሏ ለኢራን ደህንነት እና ጸረ ስለላ ከፍተኛ ውድቀት ነው። ወይንም ደግሞ እስራኤል እና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት መቀያየር እንደሚችሉ ይጠቁማል። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስተውለውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ካሚኒን ለመግደል በተወሰደው እርምጃ መረጃ የተገኘው ከሲአይኤ ቢሆንም ጥቃቱን እስራኤል እንድትፈጽም ተላልፎ ተሰጥቷል። እስካሁን እየሆኑ ያሉት ነገሮች እንደሚያሳዩት በእስራኤል እና በአሜሪካ መካከል ግልጽ የሆነ የስራ ክፍፍል መኖሩ ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውን እና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጀቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህም አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም አገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰን የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህም ምናልባት የበላይ ኃላፊው በቅጥር ግቢው ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነ ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ መስዑድ ፔዜሽኪያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ደህና መሆናቸው ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ካሚኒ የመከላከያ ሚኒስትሩ ብርጋዴር ጄኔራል አዚዝ ናስረዲ እና የኢራን ራጂክ አዛዥ ጄኔራል መሐመድ ፓኩርን ጨምሮ 3 ከፍተኛ የኢራን የመከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጀቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕ እና ከፍተኛ ባለስልጣኖቻቸው በተሰበሰቡበት በፍሎሪዳ ማር አላጎ እኩለ ሌሊት ነበር። የኢራን የበላይ መሪ መገደላቸውን ለማረጋገጥ ሰዓታት ይፈጅ ነበር። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታለች። ለካሚኒ ብቻ ሳይሆን ለሌሎች የአገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚያወጡ ዘገባዎች ያሳያሉ። በዚህም የተነሳ የበላይ መሪው ግድያው ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም።
የአሜሪካ አየር ኃይል ንብረት የሆነ F-15E ስትራይክ ኤግል የጦር ጀት በምዕራብ ኩዌት መከስከሱ ተሰምቷል። እንደ መጀመሪያ መረጃዎች ገለጻ የጦር ጀቱ አብራሪ አውሮፕላኑ መሬት ከመምታቱ በፊት በፓራሹት ለቆ መውጣቱ ለጥቂት ከሞት ተርፏል። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩት ፓይለቱ በአካባቢው በነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅት በሆስፒታል የሕክምና ክትትል እየተደረገለት ይገኛል። የአደጋው መንስኤ እስካሁን በይፋ ባይታወቅም አውሮፕላኑ በቴክኒክ ብልሽት ወይም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው። የአሜሪካ ማዕከላዊ እዝ ሴንትኮም በአደጋው ዙሪያ ዝርዝር ምርመራ መጀመሩን የገለጸ ሲሆን በቀጣይ ይፋዊ መግለጫ እንደሚሰጥ ይጠበቃል። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ፕሬዚዳንት ትራምፕ አሜሪካ የምትፈልገው ግብ እስኪሳካ የኢራኑ ዘመቻ ተጠናክሮ ይቀጥላል አሉ። አሜሪካ በኩዌት በሚገኘው የአየር ክልሏ ላይ ኢራን በፈጸመችው ጥቃት 3 ወታደሮቿ ከተገደሉባት በኋላ በሰጡት አስተያየት ነው ስለ ጥቃቱ ተጠናክሮ መቀጠል የተናገሩት። ፕሬዚዳንቱ በትሩዝ ገጻቸው ባስተላለፉት የቪዲዮ መልእክት የኢራኑ ዘመቻ ለአሜሪካ ሕልውና ሲባል የተገባበት ነው ብለውታል። አሜሪካ ወደዚህ ጦርነት የእስራኤልን ፍላጎት ለማሳካት ስትል የገባችበት ስለ መሆኑና ዘመቻው ጉዳት ብቻ እንደምትተርፍ እየተነገረ ነው ሲል ሲኤንኤን ዘግቧል። ፕሬዚዳንቱ ግን ዘመቻው ለአሜሪካ ሲባል የተገባበት ነው ብለዋል። በኢራን የሚገኘው አስተዳደር ረጅም ርቀት የሚጓዝ የሚሳኤል መሳሪያ መታጠቁ እና የኒውክለር መሳሪያ ባለቤት ለመሆን መጣደፏ አደገኛ ስለሆነ እርምጃውን መውሰድ አስፈልጓል ብለዋል። ከቅርብ ጊዜ ወዲህ ፕሬዚዳንቱ ኢራን አሜሪካ ድረስ ጥቃት ለመፈጸም የሚያስችላት መሳሪያ እየሰራች ስለመሆኑ ደጋግመው እያነሱ ነው። እስካሁን ግን ኢራን ይህንን አሜሪካን ማጥቃት የሚችል የረጅም ርቀት ሚሳኤል እየሰራች ስለመሆኑ የሰጠችው ማረጋገጫም ሆነ የተገኘ ፍንጭ እንደሌለ የወሬ ምንጩ አውርቷል። በኢራን ጥቃት ስለሞቱት አሜሪካውያን ማዘናቸውን የገለጹት ፕሬዚዳንት ትራምፕ ጦርነቱ ስለሚቀጥል ተጨማሪ ሞት ሊኖር እንደሚችል ጠቅሰው አሳዛኝ ቢሆንም እውነታው ግን ይህው ነው ብለዋል። ኢራን የቅዳሜውን ጥቃት ተከትሎ በወሰደችው የአጸፋ እርምጃ 3 የአሜሪካ ወታደሮች መግደሏ ተነገረ። የአሜሪካ ማዕከላዊ እዝ እንዳረጋገጠው ከሞቱት በተጨማሪ ሌሎች 5 ደግሞ ቆስለዋል። ኢራን የአሜሪካ እና እስራኤልን ጥምር ጥቃት ተከትሎ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ተደጋጋሚ የአየር ጥቃትን እየፈጸመች ነው። የአሜሪካ ወታደሮች የተገደሉትም በዚሁ ጥቃት መሆኑ ተነግሯል። የኢራን ጦር በእስራኤል ላይ ትላንት በፈጸመው ጥቃት 9 እስራኤላውያን መገደላቸውም ተነግሯል። እስራኤላውያኑ በኢራን የሚሳኤል ጥቃት የተገደሉት ቤኢት ሼሜሽ በተባለው ከተማ መሆኑን አልጀዚራ አውርቷል። ኢራን ባለፈው ቅዳሜ አሜሪካ እና እስራኤል በጋራ በወሰዱባት የአየር ጥቃት ከፍተኛ መንፈሳዊ መሪዋን ጨምሮ በመቶዎች የሚቆጠሩ ዜጎቿን በሞት ካጣች በኋላ በእስራኤልና አሜሪካ ወታደራዊ ሰፈሮች ላይ የምትሰነዝረውን ጥቃት ደጋግመዋለች። በአካባቢው ዙሪያ ወዳሉ 27 የአሜሪካ ወታደራዊ ሰፈሮች የሚሳኤል ጥቃት መሰንዘሯ ተሰምቷል። ካለፈው እሁድ አንስቶ አሜሪካ እና እስራኤል በኢራን ላይ መውሰድ በጀመሩት የአየር ጥቃት ከ200 በላይ ኢራናውያን መገደላቸው እየተነገረ ነው። በመጨረሻም ሂዝቦላ ሌሊት ላይ ወደ እስራኤል ሮኬቶችን መተኩሱን ተከትሎ እስራኤል በሊባኖስ ላይ መጠነ ሰፊ ወታደራዊ ዘመቻ ጀመረች። የእስራኤል የጦር እቅድ መምሪያ ጄኔራል ስታፍ እንደገለጸው በሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ኢላማ ያደረገ አዲስና ሰፊ የማጥቃት ኦፕሬሽን መጀመሩን ይፋ አድርጓል። የጦር ኃይሉ ጠቅላይ ኢታማዦር ሹም ሌተናንት ጄኔራል ኤያል ዛሚር ሂዝቦላ በእስራኤል ላይ ለከፈተው ጥቃት ከባድ ዋጋ ይከፍላል ሲሉ አስጠንቅቀዋል። የአየር ድብደባው በሊባኖስ ዋና ከተማ ቤይሩትን ጨምሮ በደቡባዊና ምስራቃዊ የሀገሪቱ ክፍሎች ላይ በከፍተኛ ሁኔታ እየተከናወነ ይገኛል። ይህ ጥቃት የመጣው ሂዝቦላ ከሰሞኑ በእስራኤል ሰሜናዊ ግዛቶች ላይ ለፈጸመው የሮኬትና ድሮን ጥቃት ምላሽ ለመስጠት እንደሆነ ተገልጿል። እስራኤል በደቡባዊ ሊባኖስ የሚገኙ ከ50 በላይ መንደሮች ነዋሪዎች በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። ይህ ክስተት በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ያሸጋገረው ሲሆን የሊባኖስ ጠቅላይ ሚኒስትር ሁኔታውን ለማነጋገር አስቸኳይ ስብሰባ ጠርተዋል።